የምናየው ሁሌም የምናየው አገር በነፃነት ቆርጣ ስትኖር ነው ሁሉም የሚያምረው ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎች እንረዳ ቢገባን ትርጉሙ ሁሉም አገር ነው ምግብና መጠጥ በደስታ አግኝተን ያለምንም ችግር ሁሌ ተደስተን ሳይከፋን ደስ ብሎን መኖር የምንችለው ከነፃነት ጋራ ሁሉም በሀገር ነው በሀገር ነው ፈገግታ ደስታ ሁሌ የምናየው ሁሌ የምናየው አገር በነፃነት ቆርጣ ስትኖር ነው ሁሉም የሚያምረው ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎች እንረዳ ቢገባን ትርጉሙ ሁሉም በአገር ነው መኖር ልጅ ወልዶ ማሳደግ አስጠንቅቆ መዳር አስተምሮ መውደድ ይሄ ሁሉ ደስታ ተሟልቶ እንድናየው ሰዎች እንረዳ ሁሉም በሀገር ነው በሀገር ነው ፈገግታ ደስታ ሁሌ የምናየው ሁሌ የምናየው አገር በነፃነት ቆርጣ ስትኖር ነው ሁሉም የሚያምረው ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎች እንረዳ ቢገባን ትርጉሙ ሁሉም በአገር ነው ያለ ሀገር ምንም እንደሌለ አውቀን ስለ ሀገራችን እያየን አይናችን ፈገግታ ደስታ ሁሌ የምናየው ሁሌ የምናየው ሀገር በነፃነት ቆርጣ ስትኖር ነው ሁሉም የሚያምረው ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎች እንረዳ ቢገባን ትርጉሙ ሁሉም በአገር ነው ፈገግታ ደስታ ሁሌ የምናየው ሁሌ የምናየው ሀገር በነፃነት ቆርጣ ስትኖር ነው ሁሉም የሚያምረው ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎች እንረዳ ቢገባን ትርጉሙ ሁሉም በአገር ነው 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 ዛሬ በጣም ደስ በሚል
በሀገር ፍቅር ስሜት ነው የእሁድን አንድ ላይ ፕሮግራማችን የተጀመረው። እንግዲህ እንዳያችሁት ሱራና ጀማው ይባላል የቲክቶክ ስማቸው። ከወሊሶ ድረስ ነው የመጡት። ስቱዲዮአችንን በጋሽ ጥላሁን ገሰሰ ሞቅ ያለ ደስ የሚል የሀገር ፍቅር ስሜትን በሚኮረኩር ሙዚቃ ጀመርን። በጣም ስሜታዊ ስለሆነ ደስ ስላለ ነው እንጂ ሰላምታውን ረስተነው አይደለም። እንዴት ናችሁ? እንደለመድነው ዛሬም ከእናንተ ጋር ቆይታ ስናደርግ ሞቅ ደመቅ ብለን ነው። የዛሬው ይለያል። በሀገር ስሜት በጥሩ መንፈስ በደስታ ስለመጣን ማለት ነው። ሪሞታችሁን የትም እንዳታረጉ የሚለውን መልእክት በዚሁ ማስተዋወቅ ሪሞቱ ቀረስታ ካርጓላሉ ቻናል ማለት ልክ ነው እና እንዳለችው በጣም የሚገርም ነበር ይሆናል። በጣም ደስ ይላልና ሁሉ ጊዜ ስለ ሀገር ችግር ብሶት በቃ ሀገር ያው በእናት አለ የምትመስለው የሆነ ነገሯን ህመሟን ችግሯን አንስተን ስናወራ ነው ባሚያንቀን ግን አንዳንድ ጊዜ በቃ ስለ ሀገር በተወራበት በየትኛውም አይነት ሁኔታ ሀገር በመሆኗ ብቻ አንባያንቀ ነበርና ሁላችንም ላይ ተመሳሳይ አይነት ስሜት አይ ነበር። ሁሉም በሀገር ነው ሲባል አይናችሁ ካውናው ዱባለ ሱራና ጀባው መጥቶ እንግዲህ በጣም ሞቅ አድርገው አስጀምረውናል። ሁሉም በሀገር ነው ይላል ግጥሙ እና ደስታም ቢሆን ሀዘንም ቢሆን ሁሉም ነገር በሀገር ሲሆን ያምራል። ያው ኢትዮጵያኖች ደግሞ እኛ አንታማም ሁላችንም የሀገር ፍቅር ስሜት ያለን ሰዎች ነንና በእንጀራ ጉዳይም በተለያየ ምክንያት ሰዎች ከሀገራቸውን ጥለው ሊሰደዱ ይችላሉ። ግን ሌላ ቦታም ሆነ ሁሉ ጊዜ የሚያስቡት ሀገሬ ላይ ተመልሼ መቼ ሞልቶልኝ ቤተሰቦቼንም እኔንም ለውጪ ሀገሬ ላይ እንዴት እኖራለሁ የሚለው ነው። አሁን ይሄ አባባል ያንተ ራሱ ናፍቆት አዘልና ስሜት የሚኮረኩር ነገር ነው። ምክንያቱም ያው ባለቤት ውጭ ሀገር ስላለች ሁሉም ሀገር ነው ያላት ነው በሰባው ተመታለት ነው እኮ ሁሉም ሀገር ነው ብለን ተመታለን ነው እንረዳለን በደንብ ግን እውነቱን ነው እኮ ማለት ይሄ ሁሉም ሀገር ነው ሲባል ለዜማ ማሳመሪያ ለግጥም ማሳመሪያ ብቻ አይደለም የእውነትም ስሜታችን ነው። የእንጀራ ጉዳይ ሆኖ በተለያየ ሀገር ይኖራል እንጂ ማንኛውም ኢትዮጵያ የመጨረሻ ግቡ ሀገሩ ላይ ነው። ሞቴንም ቢሆን በሀገር ያርገው ነው የምንለውና እኔ በጣም ሁሉም በሀገር ነው በሚለው ሐሳብ ከሚስማሙ ሰዎች ውስጥ ነኝ። እኔ በተለያየ አጋጣሚ ውጭ ሀገር ሄዶ መምጣት ወይ ለሆነ ለስራ ለትምህርት ካልሆነ በስተቀር መኖር አልፈልግምና መኖር ከማልፈልግባቸው ምክንያቶች አንዱ ብዙ ነገር ሀገሬ ላይ ሳረገው ነው የሚያምር ማለት ተምረ ብትመረቅ ብታገባ የተሻለ ህይወት ብትኖር የሆነ ነገር ብትገዛ የሚያይህ የሚያደንቅልህ ማህበረሰብ ውስጥ መኖርን የመሰለ ነገር የለምና እዛ ምንም ለብሳ ብትሄድ ምን ያው አውሮፕላን የነዳ ብትሄድ ማንም ዞር ብሎ አይህም ገባ የጥሩ መኪና ብትነዳ ምናምን ወይ ሊያደስ ሲል መኪናሽ ወይ ቀሚስሽ ደስ ሲል የምትባልበት የምትታወቅበት ሀገር ላይ መኖርን የመሰለ ነገር የለምና በእንጀራ ጉዳይ እንግዲህ በተለያየ የዓለማችን ክፍል የሚኖሩ ቤተሰቦቻችን ይሁድና አንድ ላይ ቤተሰቦቻችን እንግዲህ ለሀገራቸው እንዲያበቃቸው በዚሁ መመኘት እንፈልጋለን። እዛ ላይ የምንሰማቸው ግጥሞች ቀላል ይመስላሉ። ሐሳቡ ግን በጣም ትልቅ ነው። ሁሉም ነገር ሊሆን የሚችለው እንደተባለው በሀገር ነው። ልትጣይ የምትችው እንኳን ነፃነት ኖሮሽ በሀገርሽ ነው። ተግባብተሽ መኖር የምትችው በሀገርሽ ነው። ሀገር ደግሞ ያው ሰው አይደል ከሰው ጋር ስትኖሪ ቅድም ናፍቅ ያለችው ሐሳብ ቀላል አይደለም። ዘንጠሽ ማስቀናት ብትፈልጊ በሀገርሽ ነው። ስሜቱ ሚሊየን ቢሊየን ቢኖር ሰው ሀገር ላይ ምንም ስሜት ላይ ኖሮ ይችላል። እዚህ መተህ የሚያይልህ ጎበዝ እንደዚህ ሆንክ የሚል ሰው ስታገኝ ነው ስሜት ያለውና እንዳልኩት ከሰው ጋር ስትኖር ገንዘብ ሀብት ታፈራለህ፣ ገንዘብ ታገኛለህ። ለማጥፋት እንኳን ያገኘውን ሰው ያስፈልጋል፣ ሀገር ያስፈልጋል። ስለዚህ የሀገር ስሜት ብዙ ነው። ሁላችንም የሀገራችን ስሜት የሳቢያችን ቢለያይም ስሜታችን ቢለያይም ለሀገራችን በጎ በማሰብ ነው። በየትኛውም አቅጣጫ ቢሆን ምልከታው ለኔ ባይዋጥ ላንቺ ሰት ቢሆንም ለሀገር ነው። እሱም የሚሆነው ሀገር ሲኖር ነው። ሀገር ሲኖር ነው። ምን እንደማስብ ታውቃለህ? አንዳንድ ጊዜ አሁን ሶሻል ሚዲያ ላይ የሆነ ቪዲዮ ስታዩ የሆነ ሰው ሲጣላ የሆነ ሰው ሲወድቅ ምናምን እኛ ሀገር ቢሆን እኔ ልደፋል እኔ ልቅደም ምናምን ሰው ሲጣላ የኛ ሰው በማያገባው ገብቶ ያገላግላል የራሱን ህይወት አደጋ ላይ አድርጎ እና እንደዚህ አይነቱ ስሜት ራሱ ኢትዮጵያ ውስጥ ብቻ እስኪመስለኝ ድረስ የሀገር ሰው ያስናፍቃል። በተለያየ ሁኔታ ውስጥ ከሀገር ስንወጣ ያ ነገር በጣም እንቅፋት የትም ሀገር አለ። ተነስቼ ብንከባለል በአፍንጫዬ በቆማ ነው አይዞሽ ይለኛል። ኢትዮጵያ ቢሆን በእውነት እኔ ልቅደም ልጄን ምን ይሄ ሁሉ ነገር በጣም ያምራልና ሀገር እሱን ሳይንዳንድ ጊዜ ኢትዮጵያ ቢሆን እኮ ይገላግሏቸዋል። ሰው ሲደባደብ ሲያልፉ አታም የሆነ ጊዜ ላይ ሰው ባቡር ውስጥ አሜሪካ ነው የሆነ ነገር ሆኖ አየና ሁሉም ሰው እንዳልነበረ አልፏት ሄደ ልጅቷና በኋላ ነው ፖሊስ መጥቶ ኢትዮጵያ ቢሆን አትመታም ልጅቷ እንደዛ እስኪሆን ድረስ የሉም ሳይሆን በጣም ብዙ ነገሮቻችን ሰው ለሰው ናቸው። እኛ ሀገር የሆነ ነገር የሚከደልሽ ብዙ ነውና ወይኔ ሀገር ይላሉና ሀገር ከሀገር አይበላለጥም። ያው የኔ እናት በጣም ልዩ ናት እንደምንለው ከሰው ሁሉ የሰው ሁሉ እናት እኮ ልዩ ናት፣ ግን ለየራሱ ለባለቤቱ ልዩ ናት እናት። ግን አሁን ወይኔ አሜሪካዬ ወይኔ ለንደንዬ ወይኔ ጀርመንዬ የሚላል አላቅም። ራሳቸው አሜሪካኖቹ ሊሉ ይችላሉ አይደል? እኔ ግን ያ ወይኔ ሀገር
እኛ ቋንቋ ስለማይገባን ነው እንጂ ጀርመንኛ አይሉም ለምን እንደማይሉ የሀገር ፍቅሩ ኢትዮጵያ ብለን የምንሰፈሰፈው ነገር እኔ እንጃ ሁሉም ሰው ለየሀገሩ ዜጋው ለየሀገሩ እንደዛ ይሆናል ላለው እንደ ኢትዮጵያ ላይ አይመስለኝምና በእርግጥም ሁሉም በሀገር ነው በጣም ለየት ያለ ባህል በጣም ደስ የሚል የሚያኮራ እናንተ እንዳላችሁት ደግሞ እርስ በርስ መተጋገዝ መከባበር መፈቃቀር ያው ደግሞ አለፍ ሲል ደግሞ የሆነ ሰው ጠላት ሊነካ ሲሞክር ደግሞ ጀግንነቱም አለ እና ሁሉም ነገር ደስ የሚለው ዘፈኑም ግጥሙ ላይ እንዳለው በሀገር ነው ናፍቆትን ብሏለች ሞት እንኳን በሀገር ሲሆን ደስ የሚለው ሰው ሞቴን ባርገያ በሀገር በጣም ትልቅ ነገር ነው በነገርሽ ላይና የተለያየ አይነት ሐሳብ ቢኖረን የተለያየ አይነት ያመለካከት ልዩነት ቢኖረን የተለያየ አቋም ቢኖረን ሁሉም ኢትዮጵያዊ ባንድ ልብ የሚስማማበት ነገር ኢትዮጵያ የምትባለው ሀገራችን ናት ብዬ አስባለሁና የሁላችንንም ስሜት እንዲገብቶ የሚኮረክረው ነገር ያቺ አንድ የምታረገን የጋራ የምታረገን ኢትዮጵያ የምትባለው ሀገር ናትና እንግዲህ ወደና አንድ ላይ ቤተሰቦቻችንን በዘፈኑ ትንሽ ልባቸው እንደተነካ ሀገራቸውን እንዳሰቡ ነው ምናስበው እኛም ሁሉም በሀገር ነው ብለናል ቻናሏንም እንግዲህ እኛም በሀገራችን ድምቅ ብለን ቢያምርብን ብንጣላ ብንፋቀር ብንቋሰል ሁሉም መልክ ያለው በሀገር ነው ከትላንትና ወዲያ ደግሞ በሀገራችን የላብ አደሮች ቀን ተከብሮ ነበረ ፈርገን ለምናድር ትላለች ዛሬ ነው ወዝቦዛ ነው በቀደም አልተመቻቸም በላቤ እንደማድር ማሳያ ነው በወዝሻው በነገራችን ላይ ግን አሁን የላብ አደሮችን ቀን ሲከበር የሚያከብሩት በላባቸው በወዛቸው ሰርተው ጥረው ግረው እናንተ እንዳላችሁት ህይወታቸውን ለመቆየር የሚሞክሩት ሰዎች ናቸው ወይስ ቁጭ ብለውም የሚያሳልፉት እነሱ ይመለከታል የሚገባ በላባቸው በንጹህ ላባቸው ታትረው ጥረው ግረው ከትንሽ ተነስተው ትልቅ የደረሱ በተለያየ የሥራ መስክ ላይ የተሰማሩ የላብ አደሮች ቀን ሲባል ብዙ ጊዜ ሌበር ዳይ አይደል የሚባለው ከጉልበት ስራ ጋር ከአቅም ስራ ጋር ይገናኛል ግን የጭንቅላት ስራ የሚሰሩ በጣም ብዙዎች አሉና በየትኛውም የሥራ መስክ የተሰማሩ በላባቸው በንጹህ ላባቸው በሐቃቸው ለሚኖሩ ሰዎች የሚሰጥቀን ነው እንደኔ እንደናፍቆት ስለዚህ እንደዚህ ለምታድሩ እንደዚህ ለፍታችሁ ጥራችሁ ግራችሁ ህይወታችሁን ለምትመሩ በሙሉ ቢያልፍም እንኳን አደረሳችሁ አው ሊያ ሳሙኤል ጥረሽ ግረሽ ድረሽ ዋጠሽ ለምታረሱ እንኳን ለላብ አደሮች ቀን አደረሰሽ ቤተሰቦቻችንም እንደዚህ በላብ በወዛቸው ህይወታቸውን ለመቀየር ለሚታትሩት ለሚለፉት እንኳን ለላብ አደሮች ቀን በሰላም አደረሳችሁ ለማለት እንፈልጋለን እምትወዱት እምትናፍቁት በጣም በጉጉት የምትጠብቁት እሁድን አንድ ላይ ከአጀማመሩ ጀምሮ እንዴት ድምቅምቅ እንዳለ አይታችኋል ገና ሌላ እሱን የሚያስከነዱ ድምቅምቅ ያሉ ዝግጅቶቻችን ይቀጥላሉ እሁድን አንድ ላይ ተጀመረ